የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት የዕቅድ አፈጻጸም ከሰሞኑ ተገምግሟል። አመራሮቹ በዕቅድ አፈጻጸሙ ዙሪያ በቡድን ውይይቶችን ካካሄዱ በኋላ በግምገማው ማጠቃለያም በ9 ወራቱ የተገኙ ስኬታማ አፈጻጸሞችን ማስቀጠልና በቀሪ ጊዜያት የታዩ ጉድለቶችን በማረምና የተሻለ አፈጻጸም በማስመዝገብ በዓመቱ ማጠቃለያ አፈጻጸሙን ለማሳደግ እንደሚሰራ ከፍተኛ አመራሮቹ ተናግረዋል። ተጨባጭ ሆኑ የሚዳሰሱ ስራዎች ተቀምጠዋል፣ ውጤትም መጥተዋል ሚል ገምግመናል። ይህንን ማረጋገጥ ተችሏል። በኢኮኖሚ ዘርፉም በማህበራዊ ዘርፉም በመሰረተ ልማት በፕሮጀክቶች በመዘጋጃ ቤት ዘርፉም ባስቀመጥናቸው ዋና ዋና ግቦች 6 ወር ላይ ዘርዘር ያለ ሊያሰራ የሚችል ዳይሬክሽን አቅጣጫ ተቀምጧል። ይህንንም አቅጣጫ ተከትለን እንደ ፕላን ቢሮ በአንድ ወር ይለቁ እስከ መጪው ኳርተር ድረስ ሲጠናቀቁ ተብለው የተቀመጡ ብዙ ጉዳዮች ነበሩ። እሱን በ13 ሴክተር ወጥተን ኢንስፔክሽን ሰርተናል። ስራዎቹ እየተሰሩ እንደሆነ አይተናል። ለአብነትም ከቤቶች ጋር በተያያዘ ወደ ክራይ ተመን እንዲገቡ አቅጣጫዎች እንደተቀመጡ እናስታውሳለን። ከአርሶ አደር ኢሹና ሌሎችም ጉዳዮች በዝርዝር የተቀመጡ ጉዳዮች አሉ። ስለዚህ ይሄ መድረክ ዛሬ የሚቀመጡ ዳይሬክሽኖች የዓመቱ ማጠቃለያ ድረስ የሚያሰሩ እንደሆኑ ታሳቢ ይደረጋል የሚል እምነት አለኝ። አገልግሎት አሰጣጡን ከመከታተል ከመደገፍ አንጻር በተቀናጀ መልኩም ተቋማት የተሰጣቸውን ተልዕኮ መነሻ ባደረገ አግባብ በተናጠለም ክትትልና ድጋፎች ሲደረጉ ነበረ። በግምገማ መድረኮቻችንም አንዱ የትኩረት ነጥብ ሆኖ ሲገመገም የሄደበት ሁኔታ ነው ያለው። በዚህም አበረታች ለውጦች እየመጡ እንደሆነ እኛም እንደ ፐብሊክ ሰርቪስ እንደ ከተማም በተለያየ አግባብ እየታየበት ሂደት ነው ያለው። አመራሩ ያው በተለያዩ ስራዎች ሳምንቱን ሙሉ ቢሮ የማይቀመጥ ቢሆን እንኳን ሮብና አርብ የግዴታ ቢሮ ውስጥ ሆኖ አገልግሎት ከመስጠት አንጻር ህዝቡ ይዞት ለሚመጣው ጉዳይ ይሆናል አይሆንም የሚለው ምላሽ ከመስጠት አንጻር የተሻለ ነገር እንዳለ ያው ሪፖርቱም ላይ ለማመላከት ተሞክሯል። ይሄ ቀላል የሚባል ለውጥ አይደለም እያመጣ ያለው። ወደ ክፍለ ከተማ በሚወረድበት ጊዜ ወረዳም በሚወረድበት ጊዜ ስራ አስፈጻሚዎች የሚመለከታቸው የሴክተር ኃላፊዎች በጋራ ሆነው ምላሽ የሚሰጡበት አግባብ ይበልጥ ተጠናክሮ መቀጠል ያለበት ጉዳይ ነው። በከተማ ደረጃም በባለ ጉዳይ ቀን ከዚህ ቀደም የተለያዩ ስብሰባዎች ለተለያየ ጉዳይ ከክፍለ ከተማ ከወረዳ የመሳብ አዝማሚያ ነበር። አሁን ላይ በጣም የተሻለ ነገር አለ። ይሄ ይበልጥ ተጠናክሮ መቀጠል ይኖርበታል ብዬ አስባለሁኝ። አገልግሎት አሰጣጡ ይበልጥ ዲጂታል እንዲሆን ከማድረግ አንጻር ተገልጋዮች ወደ ቢሮ ከሚመጡ ይልቅ በያሉበት አስፈላጊው ቅድመ ሁኔታ አሟልተው አገልግሎት ማግኘት የሚችሉበት ሁኔታ ከመፍጠር አንጻርም የተሻለ ነገር አለ። ከተቋም ተቋም አፈጻጸሙ የተለያየ ቢሆንም ማለት ነው። ከዚህ አንጻር አሁንም ግን የሚቀሩ የሚጎሉ ነገሮች አሉ። አገልግሎቶች በስታንዳርድ ከመስጠት አንጻር ፍትሃዊ ሆኖ ሰዎች እንዳመጣጣቸው እንዲስተናገዱ ከማድረግ አንጻር አድምጦ የሚገባውን ምላሽ ከመስጠት አንጻር አንዳንዴ ያው ወረዳ ሲሄድ ይሄ አይመለከተኝም ወደ ክፍለ ከተማ ወደ ከተማ ከመላክ ይልቅ አንዳንዴ እዛው ሆኖ ተነጋግሮ ከበላይ ሴክተር ተቋማትም ጋር ተነጋግሮ መፍትሄ የሚሰጥበት ሁኔታ ከመፍጠር አንጻር አሁንም የሚቀሩ ነገሮች አሉ። ያላግባብ የሚመላለሱ ተገልጋዮች ያሉበት ሁኔታ ስላለ በየደረጃው ያለን አመራሮች በዚህ ረገድ እየመጣ ያለው ለውጥ ይበልጥ አጠናክረን የምንቀጥልበት ከስታንዳርድ አንጻር ያሉ ክፍተቶችንም በየጊዜው እየፈተሽን የምናሻሽልበት ሁኔታ ይበልጥ ተጠናክሮ መቀጠል አለበት ብዬ አስባለሁኝ። በቡድን ውይይቶች ላይ የስራ ዕድል ፈጠራ ጋር ትኩረት እንዲሰጠው የበለጠ መሰራት አለበት የሚሉ ሀሳቦች ተነስተዋል። እንደ ከተማ በዚህ ረገድ ከፍተኛ ትኩረት ተሰጥቶ ነው እየተሰራ ያለው። በተለይ የወጣቶች የሴቶች የስራ ዕድል ተጠቃሚነት ጉዳይ ከዓመቱ መጀመሪያ መነሻ ጀምሮ የንቅናቄ ወይም በጋራ መመራት ያለባቸው የሁሉም ተቋማት ቅንጅት የሚጠይቅ እና የህዝብ ትኩረት ጉዳይ የሆኑትን በንቅናቄ እየተመራ ነው። አንዱ ከአደረጃጀት አንጻር በዚህ ደረጃ የስራ ዕድል ፈጠራ ስራ በጋራ በግብረ ኃይል በፓርቲም ጨምሮ የሚመራበት አሰራር ተዘርግቷል። ሁሉም እንደሚያውቀው በክፍለ ከተማ በወረዳ ደረጃ በምክትል ስራ አስፈጻሚዎች የሚመራ ነው።
ይሄ የስራውን የተሰጠው ትኩረትና ምን ያክል ፖለቲካሊ ትርጉም ተሰጥቶ እየተመራ እንደሆነ ለማስታወስ ነው። ከዚህ ውጭ በዚህ ዓመት የያዝነውን እቅድ ከማሳካት አንጻር በጥሩ መንገድ እየሄድን ያለ ነው። 255,000 ወጣቶችን ሴቶችን የስራ ዕድል ተጠቃሚ ለማድረግ ተይዞ በተለይ የመጨረሻዎቹ 3 ወራት ላይ በተደረገው ከፍተኛ ርብርብ ወደ 259,710 የሚሆኑ የስራ ዕድል በከተማችን ተፈጥሯል። ይሄ ተአማኒነት አለው ወይ ትክክል ነው ወይ የሚለውንም በዚህ 9 ወራት ውስጥ 3 ጊዜ የሱፐርቪዥን ስራ ተሰርቷል። ሁላችሁ የምታውቁት ይመስለኛል። ሱፐርቪዥኑ ደግሞ የተደረገው የውሸት ሪፖርት እንዳይኖር በፓርቲ እየተመራ ከተለያዩ ተቋማት ሌሎች አመራሮች በስራ ያልተሳተፉ አመራሮች ጭምር ወርደው እንዲያረጋግጡት የተደረገ ነው። አንዱ እንደ ከተማ እርግጠኛ መሆን የምንፈልገው የውሸት ሪፖርት ያልተጠቀመ ወጣት ተጠቅሟል የሚል ውሸት ሪፖርት የሚያቀርብ አካል ካለ የምንወስደው እርምጃ ምህረት የለውም ብለን በተግባባነው መሰረት በዚህ ሂደት ትንሽም እንከን ያገኝንባቸውን ማስተካከያ ተወስዷል ማለት ነው። እንደ ከተማ የምንፈጥረው የስራ ዕድል ክህሎት መር መሆን አለበት ብለን በዚህ ዓመት ጥሩ ስራ እንደመነሻ እየወሰድን ያለ ነው። በቴክኒክና ሙያ ኮሌጆቻችን 211,000 የሚሆኑ ስራ ፈላጊዎችን ማሰልጠን ችለናል። ይሄ የስልጠና ጥራት የበለጠ ክህሎት እንዲኖራቸው የማድረግ የበለጠ መስራት የሚጠይቅ ነው። ነገር ግን ኮሌጆች ከዚህ ቀደም ከነበረው የማሰልጠን አቅማቸው በላቀ ደረጃ በተለይ አጫጭር ስልጠና ማሰልጠን ተችሏል። ሶስተኛው ማደራጀት ነው። እዚህ ከተማ ላይ የምንፈጥረው ስራ ዕድል እናንተም በውይይት እንዳነሳችሁት በቅጥር የሚደረግ የስራ ዕድል ወይም አገልግሎት ዘርፍ ላይ የሚደረግ የስራ ዕድል ይበዛል። ስለዚህ አመቱ መነሻ ላይ 35% በማደራጀት 65% በቅጥር ልንፈጥር እንደምንችል ታሳቢ አድርገናል። በነገራችን ላይ የፐርሰንቱን ከፍና ዝቅ ይላል እንጂ በቅጥር የሚፈጠር የስራ ዕድል ሰፋ ያለ ድርሻ መያዙ አይቀርም። በሚቀጥሉት አመታት በምንሰራቸው ኢንተርፕራይዞችን በማብዛት ትልልቅ ተቋማትን በጋራ ተደራጅተው የሚሰሩበትን በማብዛት ካልሆነ በስተቀር በአብዛኛው ስራ ዕድል ፕራይቬት ሴክተሩ እና ልማቱ በሚፈጥረው የስራ ዕድል የሚጠቀሙ በመሆኑ ለዛ ነው አሁን ኮሪደር ላይ 65,000 ስራ ዕድል ተፈጥሯል ስንል ለአንድ ሳምንትም ለተወሰኑ ቀናትም የሚፈጠሩትንና ወጣ ገባ የሚሉትን ቀንሰን ይሄ በጣም እርግጠኛ የሆኑ ዳታዎች ናቸው ማለት ነው እንጂ በአጠቃላይ ከ100,000 በላይ የሚሆን የኮሪደር ልማቱ ስራ ዕድል ፈጥሯል። አገልግሎት ከማሳለጥ አንጻር ዋነኛው መፍቻ መሳሪያ ተደርጎ የሚወሰደው ቴክኖሎጂ ነው። ከዚህም ከቴክኖሎጂ አጠቃቀም አንጻር በየተቋማቱ የተጀመሩ ጅምሮች አሉ። የተወሰኑትም ውጤት ያመጡም ብሬክስሩ ኢኒሼቲቭስም የሆኑ አሉ። እነዚህ የጀመርናቸው አገልግሎት የማሳለጥ ስራ በቴክኖሎጂ የማስደገፍ ስራ ግን ስታንዳርድ ሆኖ አንድ ተቋም ብቻውን የሚሰጣቸው ሰርቪሶች የሉ። አንዳንዶቹ አገልግሎቶቻችን ተቋም ዘለል የሆኑ አገልግሎቶች አሉ። አንዱ ጋር በቴክኖሎጂ አጠቃቀም በኦንላይን ሰርቪስ ያመጣ ነው ኤክሰለንስ አብሮት ወደሚሰራው ተቋም ማሻገር ካልቻል ተሳስሮ አገልግሎት መስጠት ካልቻል እና የዜጎችን እንግልት መቀነስ ካልቻል የአንድ ተቋም ውጤት ብቻ ሆኖ ይቀራል ማለት ነው። ለአብነት ለምሳሌ መሬት ላይ ሰርቪሱን ዲጂታላይዝ ከማድረግ አንጻር ያለንን የመሬት ሀብት ቆጥሮ ከመያዝ አንጻር አጠቃላይ መሬት ላይ ያለውን ህገወጥነት ከመከላከል አንጻር ከነበርንበት በጣም ብዙ ማይልስ ርቀት ሄደን ውጤት አምጥተናል። ግን በዚህ ባመጣነው ውጤት አማካይነት ሌሎቹ ተቋማት ላይ ያለው ትሪክል ኢፌክት ምንድነው? የፕላን ተቃርኖን በዚህ ምክንያት ማስቀረት ችለናል ወይ? የመሬት ምዝገባን ማፋጠን ችለናል ወይ? የግንባታ ፈቃድ ጋር ያሉትን ችግሮች መፍታት ችለናል ወይ የሚለው እነዚህ አራት ተቋማት ተሳስረው በጋራ የሚሰሩ አንዳቸው ያላንዳቸው ሰርቫይቭ ማይችሉ ማድረግ የማይችሉ ተቋማት ናቸው። ሰርቪስ ኤክሰለንስ አምጥተናል ስንል ተሳስረው የሚሰሩ ተቋማት መካከል ያለውን የመረጃ ልውውጥ ከአንድ ፕላትፎርም በማድረግ የመረጃ ቅብብሎሹንም ዘመናዊ በማድረግ አገልግሎት ማሳለጥ ካልቻልን በስተቀር የአንድ ተቋም ኤክሰለንስ ሆኖ ይቀራል ማለት ነው። እሱን እዛ ተቋም ላይ የመጣውን ኤክሰለንስም ማዝለቅ የሚቻለው ከሌሎች ተቋማት ጋር ተያይዞ የሚሰሩት ስራዎችም በዛው መጠን መሻሻል መቻል ይኖርባቸዋል። የ9 ወር አፈጻጸም በሴክተሮችም በየክፍለ ከተማም በተቋምም የተገመገመ ስለመጣ የበለጠ በዚህ ቀሪ ወራት ርብርብ በመናረጋባቸው ጉዳዮች የበለጠ አቅም የምንፈጥርበት
እና ርብርብ የምናደርግባቸውን ጉዳዮች መለየት ስለሚያስፈልግ ነው። ከዚያ አኳያ አጠቃላይ ህብረተሰቡን የማንቀሳቀስ መዋቅሩን የማንቀሳቀስ ስራ ብለን ስንነጋገር ከቅንጅት ውጪ ሊሆን የሚችል ጉዳይ አይደለም ማለት ነው። የቅንጅት አቅምን ለመፍጠር ነው እነዚህ መድረኮች እና መሰል ጉዳዮች እንዲያያዙ የተደረጉ ያሉት ማለት ነው። በአዲስ አበባ ሁኔታ በተለይም ኮሪደርም ከጀመርንበት ጊዜ ተነስቶ እጅግ ትልቅ ስኬት እየመጣ ያለበት ጉዳይ ቢኖር የአመራር አቅምን የማስተባበርና የማቀናጀት የከተማ ሀብትን የማስተባበርና የማቀናጀት ስራ በእጅጉ ጥሩ ውጤት የመጣ ነው። ሆኖም ግን እነዚህ ቅንጅት መድረኮችን ደግሞ ኦፕን ሆኖ ትልቅ አቅም ሊፈጥር በሚችል መልኩ ከመቅረብ ጋር ተያይዞ የሚስተዋሉ ውስነቶች አሉ። ከአመራር አመራር ይለያያል፣ ከመዋቅር መዋቅር ይለያያል ማለት ነው። እሱን ይዞ ማስተካከል ይጠይቃል ማለት ነው። ሌላው ክሪቲካል ጉዳይ የተነሳው ከሌብነት ከአገልግሎት አሰጣጥ ከብልሽነት ጋር ተያይዞ ነው ማለት እንግዲህ በተለያየ ጊዜ ስለምንገመግም ይሄ ነገር መሰላቸት ሊያመጣ አይችልም። አጠቃላይ ፖለቲካል ኢኮኖሚ ኢንቫይሮንመንት ውስጥ ካልተቀየረ ድረስ ያስተሳሰብ የእሳቤ ሁኔታ እስካልተቀየረ ድረስ ይሄ ጉዳይ ሁሌ ራሳችንን ቼክ ያደረግን መሄድ መቻል አለብን ማለት ነው። ግን ቼክ የምናደርገው የሌብነትና የብልሹ አሰራር መጀመሪያ የምናየው ማንን ነው? መጀመሪያ በእኛ አእምሮ የሚመጣው ማን ነው? ከዚህ አንፃር ለዚህ ሊትመስ ፔፐር ሊሆን የሚችል ራስን ከዚህ አጽድቶ ተቋምን ለዚህ አብቅቶ ለትግል ራስን ማዘጋጀት ወሳኝ ይሆናል ማለት ነው። ይሄ በአስተሳሰብም በተግባርም የተሰለበ አካል ይሄን ጉዳይ ለመታገል ብቃት አይኖረውም። የሆነ ስኬት የሆነ ጥሩ ስራ ሰርተን ስናጠናቅቅ ይሄ ነገር ሚደበዚህ ሳይሆን የበለጠ እዛ ውስጥ የበለጠ ራሳችንን የምናዘጋጅበት ሁኔታ ሊኖር ይገባል ማለት ነው። ያ ጉዳይ ያ ይዘን መጣነው ስኬትና መልካም ነገር እንዳይጥለን እንዳያበላሸን ሁሉ ጊዜ ቼክ ማድረግ አለ። ቼክ ለማድረግ ደግሞ መድረኮቹ ናቸው ማለት የትግል መድረኮች አብረን ምንሰራቸው አብረን ምንውልባቸው ጉዳዮች ናቸው ማለት። ስለዚህ ከራሳችን ጀምረን አብረን ከምንሰራበት ሁኔታ ጀምረን መሄድ መቻል አለበት። የተቋም ማናጅመንት የጋራ ካውንስል ይሄን ተደፋፍሮ መዋየት መቻል አለበት ማለት ነው። የቱ ጋር ነው ይሄ ነገር እኛ ጋር እኛ እንደኛ ተቋም የቱ ጋር ነው ይሄ ነገር ሚስተዋለው የሚለውን በዛ ደረጃ መናገር አለበት። ለዚህ ደግሞ ዋናው መሪው መሆን መቻል አለበት ማለት ከፊት ያለው መሪ ማለት ቢሮ ከሆነ የቢሮ ኃላፊው ማለት ኤጀንሲ ከሆነ የኤጀንሲ ኃላፊው ማለት ጽህፈት ቤት ከሆነ የጽህፈት ቤት ኃላፊው መሆን አለበት ማለት ማደፋፈር መቻል አለበት ማለት። በዚህ መልኩ ካልሄደ ሰው ሊያነሳ ይችላል ብሎ ሊዘጋጅ አይችልም ማለት ይሄንን ማድረግ ይጠበቃል ማለት ነው። ስለዚህ ከራሳኛውን መሪዎች ነን። አሁን መራሳችን ተቋም የራሳችንን አካባቢ መጀመሪያ ማስተካከል ማጽዳት ለሌላ መታገል ለሚያስችለን አቅም ይፈጥራልና በዛ መልኩ ማየት ኢምፖርታንት ነው ማለት ነው። ይሄ ይነሳል። በሚቀጥለው ጊዜም በደንብ እንገመግመዋለን። በተለያዩ መድረኮች እንገመግማቸዋል አይቀርም። ሌላው ይህ ሀገር በጣም ዳይቨርሲፋይድ ሆነ ለብዝሃ ማንነት እውቅና የሰጠ ይህን ብዝሃ ማንነት ደግሞ ሚዛናዊ በሆነ አስተዳደርና እይታ የአመራር አቅም ተጠቅሞ መስተንግዶ የሚሰጥበት ከመሆኑ ጋር ተያይዞ እያንዳንዱ የምናከናውናቸው ጉዳዮች በዚህ እይታ መነጽር ውስጥ የመግባት እድሉ ሰፊ ነው ማለት ነው። አመራሩም ከዚህ ብዝሃ ማንነት ውጪ አይደለም ማለት ነው። አመራሩ በውስጡ ማንነት አለው። የሃይማኖት ማንነት አለው፣ የብሔር ማንነት አለው፣ የጾታ ማንነት አለው። እነዚህን ማንነቶች ይዞ ነገር ግን እነዚህን ማንነቶች ፓርቲው ባስቀመጠው የመታገያ መርህ ላይ ተመስርቶ መስተንግዶ ይሰጣል ማለት ሁሉም ብዝሃ ማንነት ያለው አካል ለመስተንግዶ የሚመጣ መስተንግዶ የሚሰጥ አመራር ከመሆኑ ጋር ተያይዞ ይሄ አመራር ሚዛን መሆን ይጠበቅበታል ማለት መስተዋት መሆን ይጠበቅበታል ማለት ውስጡን ፔኔትሬት አርጎ ሚያይ አካል እንዳለ አርጎ ራሱን ማዘጋጀት መቻል አለበት ማለት የሆነ ላይ ፌቨር አድርገ የሆነ ላይ ተዋለው የምትል ከሆነ አያስተናግድም።
መድረኩ አይፈቅድም። ያስተናገርከው ሰው ለሌላኛውም ያንኑ ስለሚያንጸባርቀው በዛው ልክ ደግሞ የመፈተን አቅም ያመጣል ማለት ነው። ስለዚህ ከሃይማኖትም ይሁን ከሌሎች ብዛ ማንነቶች ጋር ያሉ ጉዳዮች በእጅጉ በተለይ አዲስ አበባ ከተማ አመራር ከዚህ ጋር ተያይዞ ዴይ ቱ ዴይ ከሚፈተንባቸው ጉዳዮች ጋር ያለ የሚያጋጥም ጉዳይ ከመሆኑ ጋር ተያይዞ ኦልዌይስ ቼክ ማድረግ ራሱን ይኖርበታል ማለት ነው። ሌላው የአመራር ሁኔታችን ኦፕቲሚስቲክ ሆነን ነው ልናይ የምንችለው፣ ፔሲሚስቲክ ልንሆን አንችልም። የመጡ ውጤቶች፣ ተጨባጭ ውጤቶች፣ ድሎች፣ ስኬቶች አሉ። ይሄ ባለቤቱ አመራሩ ነው። አመራሩ መርቶ ያመጣ ውጤት ነው፣ ሪኮግናይዝ ይደረጋል በተለያየ መልኩ ማለት። ሆኖም ግን አሁን ከአመራር እንግዲህ ነገሩን እየቀየረ ያለው አመራር ስለሆነ ውጤት ያመጣ ያለው አመራር ስለሆነ ስለዚህ በአመራር ማይቻል ነገር የሌለ መሆኑን ከተገነዘብን ይሄን የአመራር ሚና እንዴት ወደ ተሟላ ደረጃ እናደርስ የሚለው ጉዳይ ነው ማለት። አንድ አመራር ተቋም ላይ ሲመደብ ሲቀይረው ይታያል ማለት። አንድ አመራር ወንድ ሁለት አመራር ክፍለ ከተማ ገብቶ የዛን የክፍለ ከተማውን ያፈጻጸም ጣይም ሲቀይር ይታያል ማለት። ገጽታውን ሲቀይር ይታያል ማለት። ወረዳ ላይ የተመደበ አመራር የዛ ወረዳ ላይ የሚገባው አመራር ያንን ወረዳ በተለያየ መልኩ ወይ መጨረሻ ላይ ይገመገም የነበረ አመራር ይሄን ሊቀይር ብሎ ሲቀይር ይታያል ማለት። አንድ ተቋም ላይ የተመደበ አመራር የዛን ተቋም ገጽታና ሁሉ ጊዜ በጉድለት የሚገመገመውን ነገር ሲቀይር ይታያል ማለት። ስለዚህ የአመራር ጉዳይ ነው ማለት። የነገሮቹ ሚስጥር የአመራር ጉዳይ ነው ማለት። እንግዲህ የአመራር ስምሪታችን ለዚህ ነው በጣም እጅግ አስፈላጊ መሆኑ ማለት። የአመራር ሁኔታችን ክሪቲካል ነው ማለት። ከዚህ ጋር ተያይዞ የአመራር ሁኔታችን ጋር የሚስተዋሉ ጉድለት፣ የውጤታማነት፣ አካባቢን የመቀየር፣ ተቋምን የመቀየር፣ ለአጠቃላይ ለጉዟችን መደላድል የሚፈጠር ምቹ የፖለቲካ አትሞስፌር ከመፍጠር ጋር ያለው ጉዳይ በአመራር ሁኔታችን ክሪቲካሊ መታየት መቻል አለበት። ይሄ የዘወትር ተግባራችን ይሆናል ማለት። በሁሉም ስራዎች በፓርቲም በመንግስትም ያከናወናቸው ስራዎች የራሳቸው ውጤት ያላቸውና ተጨባጭ የሆኑ መሬት ላይ ያሉ ስራዎች እና ስኬታማ ስራዎች መከናወናቸውን አይተናል። የመንግስት ስራን ኮሙሌቲቭ አቨሬጁን ወስደን ስናየው በጣም የሚያበረታታ ለዚህ አመራር ትልቅ ስንቅ የሚሆን አድርገን ልንወስደው እንችላለን። በየተርሙም በዚህ ደረጃ ቆም ብሎ መገምገምና ማየት በጣም ጥሩ ነው የሚል ሐሳብ አለኝ። የተቋማት እቅድ አፈጻጸም ደረጃና የህዝብ እርካታ እንዴት ማስታረቅ ይቻላል የሚል መሰረታዊ የሆነ ጥያቄ ነው። ለአመራር እንዴት አድርገን ነው የምናስታርቀው ብሎ እንዲያስብ ራሳችን እንድናስብ ነው። ለማንም የምንሰጠው ጥያቄ አይደለም። በሁለት መልኩ ማየት ይቻላል። እንግዲህ የገመገምን ያለነው የ9 ወር እቅድ ስለሆነ አፈጻጸማችንን ስለሆነ በ9 ወር እቅድ አፈጻጸም ያገኘነውን አጠቃላይ ውጤት ህብረተሰቡ እንዴት ይረዳዋል ካል በየደረጃው የባለድርሻ አካላት መድረኮች፣ የህዝብ ጆሮዎች፣ የህዝብ ሀሳቦች ምንድናቸው ጆሮ ሰጠን ካዳመጥን እሱ አንደኛው መለኪያ ሊሆን ይችላል። በፍላጎት ከለካ ነው ግን ብዙ ነገሮች ደግሞ ጥያቄ ሆነው ሊመጡ ይችላሉ። ፍላጎትንና አቅርቦትን የምናጣጥምበት አንዱ መለኪያ እቅድ ነው። ምክንያቱም ሁሉንም ችግሮች በአንድ ዓመት መጨረስ በማይቻልበት ሁኔታ አንድን ስራ የምናቅደው በየዓመቱ እየለካን የምናስቀምጠው የ10 ዓመት፣ የ5 ዓመት፣ የ20 ዓመት ብለን ፕላን የምናደርገው ካለን የበጀት፣ የፋይናንስ፣ የቴክኖሎጂ፣ የመስራትና የመፈጸም አቅም ጋር አመዛዝነን በዚህ ዓመት ደሊቨር የምናደርገው ይህን ያህል መጠን ነው ብለን ከህብረተሰቡ ጋር ውይይት ካደረግን በዚያ ልክ ህብረተሰቡ አክሴፕት የማያደርግበት ሁኔታ ሊኖር አይችልም። ይህን አቅደንልሃል፣ ባቀርኑ መሰረት ፈጽመናል የሚል ኮሚኒኬሽን ካለን እርካታን ቴስት የምናደርግበት አንደኛው መንገድ ይሄ ነው። ከዛ ባሻገር ደግሞ በአሰራራችን ጥራት፣ በአሰራራችን መጠን፣ በአሰራራችን ግልጽነትና አሳታፊነት ሊለካ ይችላል። ስለዚህ የተቋማት አቅም፣ የተቋማት እቅድ አፈጻጸም ከህዝብ እርካታ ጋር እንዴት ነው የምንለካው የሚለው ሁሉንም እንትን ሊያሳስብ ይገባል። እስካሁን ድረስ
አውትካሙን እያየን የመጣንበት ሁኔታ ይኖራል። ኢምፓክት አናሊሲስ የሚሰራበት ጊዜ ሊኖር ይችላል። አመቱ መጨረሻ ላይ የህብረተሰቡ አንድምታ ምንድነው የሚሉ ጉዳዮች ሊመጡ ይችላሉ። በአገልግሎት አሰጣጣችን በየጊዜው ሳይንቲፊክ የሆነ የስታንዳርድ ያለው የጥናት ዘዴ ተጠቅመን የተገልጋዩን እርካታ አሴስመንት እንሰራለን። እነዚህ ሁሉ የህዝብን እርካታ የምንለካባቸው መንገዶች ሊሆኑ ይችላሉ። ነገር ግን አንዱና ትልቁ መሰረታዊ ጉዳይ የተቋም ግንባታ መለኪያችን ምንድነው ብለን ከወሰርን የተቋም ግንባታ የምንለካባቸው መስፈርቶች አሉን፣ ስታንዳርዶች አሉን። ስለዚህ እያንዳንዱ ተቋም ስንል ወረዳም ያለ ተቋም፣ ክፍለ ከተማም ያለ ተቋም፣ ማዕከልም ያለ ተቋም፣ የፓርቲም ተቋሙ በአደረጃጀት፣ በአሰራር፣ በክትትልና ድጋፍ፣ በቴክኖሎጂ እንደዚሁም ደግሞ በአደረጃጀት እና በአቅም ግንባታ ያለበትን ሌብል ቴስት ካደረግን ሌላ መለኪያ የተቋማት መለኪያ ሊኖረን አይችልም። የምንለካው በዚህ ነው። ግልጽ የሆነ አደረጃጀት አለው ወይ? አንደኛው ይሄ ነው። ይህንን አደረጃጀት ውጤታማ የሚያደርግ የአሰራር ስርዓት አለ ወይ? መመሪያዎች አሉ፣ ማኑዋሎች ተዘጋጅተዋል። በእነዚያ መሰረት እየተሰራ ነው። ይህንን ቸክ የምናደርገው ይህንን የሚፈጽመው ሰው አቅሙ ተገንብቷል፣ በቂ ክህሎት አለው፣ በቂ የሆነ አንደርስታንዲንግ እውቀት አለው። ሌላ መለኪያ የለንም። የምንለካው በዚህ ነው። እንደዚሁም ከቴክኖሎጂ ጋር ተያይዞ የተነሳም ጥያቄ ስላለ ቴክኖሎጂ እንደ ከተማ አስተዳደር እንደ አዲስ አበባ ከተማ ልንወስደው የሚገባ ሁላችንም ከታች እስከ ላይ በአስፈላጊነቱ ላይ ምንም አይነት ጥርጣሬ ሊኖረን የሚችል አይደለንም። በተግባራዊነቱም ላይ ቴስት ያደረግናቸው ውጤት ያገኘንባቸው መስኮች አሉ፣ በተለያየ ጊዜ ያየናቸው። እነዚህን እንዴት አድርገን ኤክሰለንሲ እናምጣና ወደ ላይ ከፍ እናርጋቸውና ወደ ሁሉም ተቋም እንወሰዳቸው የሚለው ላይ ነው እየተሰራ ያለው። ይሄስ እንዴት ነው በእኔ ተቋሜ ውስጥ ያለው ቴክኖሎጂ እንጠቀማለን ወይ? ቴክኖሎጂ ኮራፕሽንን ይቀንሳል፣ ሌብነትን ይቀንሳል፣ አገልግሎትን ያሳልጣል፣ የተገልጋይን እርካታ ከፍ ያደርጋል። በዚህ መመዘኛ እኔ የት ነው ያለሁት? እኔ የምመራው ቢሮ በቴክኖሎጂ ይጠቀማል? ያ ቴክኖሎጂ ሪሊ ለምዘና ፐርፐስ ቴክኖሎጂ ነው የምንለው ወይስ ደግሞ ፕራክቲካሊ የሰውን ችግር የሚፈታ ቴክኖሎጂ አለ? በዚያ ደረጃ መረጃ ለማግኘት የሚያስቸግር በፍጥነት ውሳኔ ለመወሰን የሚያስችል ድል ፈጥሯል ወይ እያልን እየገመገምን የምንመራ አመራሮች ከሆን ተቋሙ በአሰራርም በአደረጃጀትም በቴክኖሎጂም በክትትልና ድጋፍም በአሰራር ስርዓትም የተደራጀ ከሆነ ተቋም ተገንብቷል ወደሚያስብል ደረጃ ይወስደናል ማለት ነው። ከዚያ አኳያ ይህንን ወስደን ይሄ የተገነባው ተቋም እርካታ ፈጥሯል አልፈጠረም የሚለው አሁን የምንለካው አጠቃላይ ካለ ችግር አንጻር ሳይሆን ሰው በየጊዜው እያቀርን ከምንለካበት ምጣኔ ጋር እያየን ካልሄድን በስተቀር ሊያስቸግር ይችላል። ያም ሆኖ በብዙ ተቋማት ውስጥ እየተሰጠ ያለው አገልግሎት መሻሻል እየታየበት እንደመጣ ብዙ ነገሮችን ማንሳት ይቻላል። ከዚያ አኳያ የተቋም ግንባታ የህዝብ እርካታን እንዴት ማስታረቅ ይቻላል የሚለው የተቋም ግንባታ በእነዚህ በመመዘኛዎች እየለካን ከሄድን ህብረተሰቡ አዎንታዊ ሚናውን መናገር የሚችልበት ፕላትፎርም ከፈጠርን በምናደርጋቸው የፓርቲ የተለያዩ መድረኮች ከምንሰማቸው ከምናዳምጣቸው ጥያቄዎች ተነስተን ምላሽ እየሰጠን ከሄድን የህብረተሰቡን እርካታ ከፍ ልናደርግ እንችላለን። እያንዳንዱ ተቋምም የእርካታ ሌብሉን እያጠና መሄድ አለበት። በዚያ ደረጃ ብናያቸው ጥሩ ነው ብዬ አስባለሁ። ከተቋም ግንባታ ጋር አያይዘን ማየት ያለብን የጉድ ገቨርነንስ ጉዳይ፣ የአገልግሎት አሰጣጥ ጉዳይ ባለን የአመታዊ እቅድም ይሁን ባለን አጠቃላይ እቅዶች አፈጻጸም ደረጃ በምንመዝንበት ጊዜ ለውጦቹ ሌቭል ኦፍ ቼንጁን እያየን መሄድ አለብን። የመጣው ለውጥና ፕሮግረሱ ምንድነው እያሉ መሄድን ይጠይቃል በአንድ በኩል። በሌላ በኩል በደምሳሳው ሳይሆን ተቋማትን በለየ መንገድ ትግልን ማድረግ ይጠይቃል። ከዚያ ባሻገር ደግሞ እጅ መንሻ የማይሰጥበት አሰራር ስርዓት እንዴት ነው የምንዘረጋው ካለን አንዱ ቅድም ስናነሳ የነበረው ቴክኖሎጂ ነው። የለም እያልኩ አይደለም። በእጅ መንሻ አገልግሎት መስጠት ላይ የሚታዩ ምልክቶች አሉም። እነዚህ መታረም መስተካከል አለባቸው። በከፍተኛ ሁኔታ ለከተማ አስተዳደራችን በተለይ መንግስታዊ ከሆነ ኮራፕሽን ጋር ሊያያዙ የማይችሉም እንኳ ቢሆኑ ጉድለቶቹ ግን ሄደው ተደማሪ ውጤታቸው ጥፋት ሊያስከትሉ የሚችሉ በመሆናቸው
በትግል ነው ሊስተካከሉ የሚችሉት። ቀጣይ ከምንሰራቸው ስራ ጋር ቀድመን ልናያቸው የምንችላቸው ጉዳዮች ይኖራሉ። በተለይ ወደ ክረምት እየተቃረብን ስነድ ለአደጋ የሚያጋልጡ የመልካም አስተዳደር ችግር ብላችሁ ያነሳችኋቸውን እንዴት አድርገን ቶሎ ፕላን እናድርግ የሚለው አመራሩን ሊያያቸው ቶሎ ብለን ሪያክት ልናደርግባቸው የሚገቡ ጉዳዮች አሉ። በካቢኔ ውሳኔም በተለያየ መንገድ ወደታች የወረዱ ያልተፈጸሙ ለህብረተሰብ ቅሬታ የሚሆኑ ጉዳዮችን ለቅመን በፍጥነት መፍታት ያለብንን ጉዳዮች መፍታት የሚገባ ነው የሚሆነው። በመሰረታዊነት ትልልቅ የህዝብ አጀንዳ ሊሆኑ ይችላሉ የምንላቸውን ጉዳዮች በመፍታት ረገድ መሰረታዊ የሆኑ ስራዎች ተሰርተዋል። ላለፉት ጊዜያት ብዙዎቹ ውጤት አምጥተዋል። ምናልባት እንደ በጥቃቅን ያላየናቸው በቅድ ውስጥ ያልተያዙ በህዝብ የሚነሱ ጥያቄዎች ደግሞ አይኖሩም ማለት አይደለም። እነዚህንም በሚመለከት ፕላን አድርገን የምንመልሳቸው እንደሆነ ታሳቢ ብናደርግ ጥሩ ነው ብዬ አስባለሁኝ። የዚህ ከተማ አመራር ላለፉት ጊዜያት የዚህ 9 ወር ጨምሮ ያመጣቸው ስኬቶች በአመራሩ ትጋት የመጡ ውጤቶች ናቸው የሚለውን ድምዳሜ መውሰድ ተገቢ ነው ብዬ አምናለሁ። ሁሉም አመራር ከታች እስከ ላይ ያለው አመራር ባከናወናቸው ስራዎች ውጤት ማምጣት ተችሏል። ይህንን ድምዳሜ የሚሸራረፍ ነገር ሊኖር አይችልም። ይሄ ውጤት በትጋት የመጣ ውጤት ነው። የፓርቲያችን ስራ አስፈጻሚ ኮሚቴ በነበረው ውይይት ምንድነው አንዱ በትልቁ ያስቀመጠው ትጋት ውጤትን ያመጣል ወይም ስኬትን ያመጣል። ስኬት በአግባቡ ማኔጅ ካልተደረገ ትጋትን ሊገል ይችላል ይላል። ስለዚህ ብዙዎቹ ያገኘናቸው ስኬቶች ወደ እርካታ ሊወስዱ የሚችሉበትን መንገድ ቆም ብሎ መገምገም፣ ቆም ብሎ ማየት የሚያስችልበት ሁኔታ እንዲኖር ነው አንዱ በመሰረታዊነት ሊያሳስብ የሚችል ገና ከህዝባችን ችግር ከህብረተሰቡ ፍላጎት አጠቃላይ ከሚጠበቅብን የስራ እንቅስቃሴ አኳያ ያመጣናቸው ስኬታማ ስራዎች እንኳ ሰፋ ባለ መንገድ የሚታዩ ቢሆኑም ህብረተሰቡ ከሚያነሳቸው ቅሬታዎችና ጥያቄዎች አኳያ ግን ብዙ መስራት እንዳለብን ደግሞ አቅም እንዲሆነን የሚያስችል የስራ አስፈጻሚ ግምገማ አድርጓል። ከዚህ ጋር አያይዤ ያነሳሁት አብዛኛው አመራር የመጣውን ስኬት ብቻ በመቁጠር የሚቆም እንዳይሆን ጥንቃቄ ማድረግ ስላለበት ብቻ ነው ላነሳ የፈለኩት። ገና አሁን 93% አሳክተናል ብለን ይሄ 9 ወር አፈጻጸም ነው በአመቱ 100% ብለን ብቻ የምንቆምበት አይደለም። አንዳንዱ እድገት እጅግ አስገራሚ ነው። የገቢን ወስደን የተፈጠረ የስራ ዕድልን ወስደን በፕሮጀክት አፈጻጸማችን ወስደን የኮሪደር ዴቨሎፕመንትን ወስደን አንዳንዱ በ6 በ7 ዓመትም የማይሳኩ ስራዎች በአጭር ጊዜ ሰክሰስፉሊ አኮምፕሊሽድ ማድረግ ተችሏል። ይሄ በሁሉም መስክ መናገር በሚቻልበት ደረጃ ማለት ነው። በሁሉም ሴክተሮች የሚጠቀሱ ውጤታማ ስራዎች ተከናውነዋል። አቅምም ሆኗል ለከተማ አስተዳደሩ በገቢ ያመጣነው መሻሻል አሁንም ገና ትጋት የሚጠይቀን ቀሪ ጊዜያን መልፋት መጣር የሚጠይቀንም ቢሆን የተገኙ ውጤቶችና ሰክሰሶች ለፕሮጀክቶቻችን አፈጻጸም አንድ መሰረታዊ የሆነ እድል ፈጥረውልናል። ክፍለ ከተሞች የህዝብ ሞቢላይዜሽን ስራ በዚህ የሚከናወኑ የልማት ስራዎች የመጡ ውጤቶች በአጠቃላይ ትልቅ ምናልባት አንዳንድ ጊዜ ውስጥ ስላለ ላይታየን ይችላል። በ2 በ3 በ4 ዓመት ላይሳኩ የሚችሉ ስራዎች ገራሚ በሆነ መንገድ ውጤት የመጣባቸው ስራዎች እንዳሉ እናያለን። እነዚህ ግን በምንም ኮንቴክስት የስኬታችን የእርካታ ስሜት ሊፈጥሩ የሚችሉ አይደሉም። አሁንም ውስጥ ላይ ያለንን ጉድለት በህዝባችን ውስጥ የሚነሱ ጥያቄዎችን ካየን እጅግ በጣም ብዙ ስራ መስራት እንዳለብን ያስገድዳሉና አንዱ ላነሳ የፈለኩት እሱን ነው። ከዚያ አኳያ በአንድ 4-5 ስራዎች ላይ ተጨባጭ የሆኑ ስራዎችን ማከናወን እንዳለብን በግልጽ አቅጣጫ ተቀምጧል። አንደኛው እና መሰረታዊ ጉዳይ የሰላም ጉዳይ ነው። እንደ መልካም አጋጣሚ ሆኖ አዲስ አበባ ላይ ባለው አጠቃላይ የሰላም ሁኔታ ከተማዋ ፑል እያደረገች ፑሊንግ ፋክተር የተጨመረበት ሁኔታ እናያለን። ብዙ ሰው አዲስ አበባ ላይ ወደ አዲስ አበባ የመምጣት እንትኑን የጨመረበትን ሁኔታ እንመለከታለን። ቢኮዝ አዲስ አበባ ሰላም ነው። ሰላሙ ደግሞ የመጣው እዚህ ያለ አመራር በመስጠቱ ነው። በሰላም ሰራዊት፣ በፖሊስ፣ በደንብ ማስከበር ያሉ ስራዎችን አቀናጅቶ በመምራት እየተከናወኑ የመጡ ለውጦች ናቸው። ይህንን ከመምራት አንጻርም አመራሩ ያገኘው ውጤት አለ። ፕሮአክቲቭ ሆኖ ለመምራት የሚያስችል የሰላም እንቅስቃሴ ለሰላም የተዘረጉ የመንግስት እጆች፣ የፓርቲ እጆች
ዘላቂ በሆነ መንገድ እንዲቀጥሉ ለማስቻል የአመራር ኮንሺየስሊ የሰላምን ጉዳይ በያለበት አካባቢ በብሎኩ በወረዳው በክፍለ ከተማው በጥብቅ ዲሲፕሊን ሊመራው የሚገባ እንደሆነ ታሳቢ ማድረግ ያስፈልጋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሰጡት ማጠቃለያና ቀጣይ የትኩረት አቅጣጫ በጥንካሬ የታዩ ስኬቶችን፣ ውጤቶች የተገኙበትን አግባብ እንዲሁም ቀጣይ ትኩረት የሚፈልጉ መስኮችን ዘርዝረዋል። በ9 ወራት ካቀድነው ውስጥ 93 እጁን አሳክተናል። በጣም ስኬታማ ነው። በ9 ወር 93% አሳክተናል። በአቬሬጅ ስንል ዝርዝር የምናነሳቸው ስራዎች አሉ። አንደኛ ትልልቅ ፕሮጀክቶችን አቅደን ነው ያሳካነው። ከትልልቅ ፕሮጀክቶቻችን ውስጥ የኮሪደር ልማት ብቻ እናንሳ። በአንድ ጊዜ ለዚህ በጀት ዓመት 8 ኮሪደሮችን ነው ያቀድነው። አምና 5 ኮሪደሮችን ነበር። እነኚህ 8 ኮሪደሮችና መልሶ ማልማትንም ጨምሮ ከአምናው አንጻር ብቻ ስናይ ከእጥፍ በላይ ከፍ አድርገን ያቀድነው። አምና 52 ኪሎ ሜትር መንገድ ነበር የሰራነውና ያደስነው። ዘንድሮ 135 ኪሎ ሜትር ነው። አምና በመቶዎች የሚቆጠር ሄክታር መሬት ነበር በኮሪደር 1 ያለማ ነው። በአሁኑ ኮሪደር 2 ከ3000 በላይ ሄክታር መሬት ነው። ሁሉንም መሰረተ ልማት አይነቶች አንድ ላይ ደምረን የሚለማ ቦታዎችን ከቨር የሚያደርገውን ቦታ ስናየው ከ3000 በላይ ሄክታር ነው። እነኚህ ቦታዎች ለህዝባችን ምን ትርጉም አላቸው? ህፃናት መጫወቻ የላቸውም። አዲስ አበባ ላይ ከመኪና ከተሽከርካሪ ጋራ ነው የሚጋፉት። አያናድራቸውም? ኳሳቸው ላይ ተሽከርካሪ ሲሄድ እየተኮረኮሙ ከመንገድ ላይ ሲገፈተሩ፣ ሲሰደቡ፣ መስማት የሌለባቸውን ቃል ሲሰሙ በዚህ እድሜያቸው የማን አመራር ነን እኛ? ይሄንን ካለወጥን ይሄንን አይተን እኮ ነው ትልቅ ራዕይ ሁላችንም ሼር አድርገን እንድንሰራበት አዲስ አበባ ህፃናትን ለማሳደግ ምርጧ የአፍሪካ ከተማ እንድትሆን እንሰራለን ብለን የጋራ ግብ አስቀምጠን ተወያይተንበት እስከ ወረዳ ድረስ ይሄንን ፕሮጀክት አድርጋችሁ የሰራችሁ ያላችሁት በርካታ የህፃናት መጫወቻዎች ተሰርተዋል። በካዛንቺስ ብቻ እኮ 15 ነው። ሁለተኛ ወጣቶች አልባሌ ቦታ ተዋሉ፣ አልባሌ ቦታ ወጣቶች ይውላሉ፣ ማይረባ ነገር ይሰማሉ የሚባል ነገር እንሰማለን። ምን መፍትሄ ይዘን ቀረብን? አንዱ አዲስ አበባ ላይ ወጣቶች የሚፈልጉት የስፖርት ማዘውተሪያ ቦታዎች ነው። አካላቸውን አእምሯቸውን የሚያዳብሩበት ቦታ ነው። አጥንተን ጋፑን ለይተን ይህንን ክፍተት መዝጋት እንዳለብን ኃላፊነት እንዳለብን ታሳቢ አድርገን የገባ ነው። በርካታ የስፖርት ማዘውተሪያ ስፍራዎች ተሰርተዋል። ወጣቱ የሚውልበት አካሉንም አእምሮንም ሊያበለጽግ የሚችልበት ከሱ ጋር ተያያዥ ማንበቢያ ቦታዎች፣ ተጨማሪ ሌሎች አገልግሎቶችንም ጨምረን ነው አንድ ላይ ሰራነው። ሰፋፊ የእግረኛ መንገዶች ተሰርተዋል። ለምን? መንገድ ለተሽከርካሪ ብቻ አይደለም። ደሃውም በእግሩ የሚሄደው ከ80 እጅ በላይ በእግር የሚሄድ ሰው ያለበት ከተማ ውስጥ ሆነን መንገድን ለተሽከርካሪ ብቻ ልናደርግ አንችልም። ሰፋፊ እግረኛው ክብር ተሰጥቶት ለአካሉ ጤንነትም አስተዋጽኦ እንዲያደርግ በእግሩ ወክ ማድረግ መሄድንም እንዲለምድ ማህበራዊ መስተጋብሩን እንዲያዳብር ጤናማ ማህበረሰብ ከማፍራት አንጻር አስተዋጽኦ አለው። ሁለተኛ የፍትሃዊነት ጉዳይ ነው። መብት ነው። ለሀብታሞች ብቻ ከተማ ልንገነባ ስለማንችል ሰፋፊ ፕላዛዎችን ገንብተናል። መገንባት ብቻ እኮ አይደለም፣ በነፃ ክፍት አድርገናል አገልግሎት። እኮ ገንዘብ ማምጣት አለበት የሚባል ብዙ ምክር እንሰማለን። አዎ ማምጣት ያለበት አለ። ነገር ግን ደሃውም ሀብታሙም እዚህ ከተማ ላይ ከሀብቱ በፍትሃዊነት መቋደስ የደሃ ልጆችም መዝናናት እንዲችሉ፣ መክፈል የማይችሉ መዝናናት እንዲችሉ፣ ካልቸሩ ራሱ እስኪ ባህሉ በደንብ ይምጣ።
ባሉ መምጣት እንዲችል እነኚህ ስራዎች ሰርተናል። የሚታዩ የሚቆጠሩ የሚጨበጡ ህዝብ እየተጠቀመባቸው ያሉ ናቸው። ምናብ አይደለም የምንነጋገረው። ከ1444 በላይ መስሪያ ቦታዎችን ለተነሺዎች ማቅረብ ችለናል። በዚህ በሁለተኛው ኮሪደር ብቻ 1444። በተጨማሪ እነኚህ የምናለማቸው ኮሪደሮች በደንብ የንግድ እንቅስቃሴ ያላቸው ሰዎች የሚሸምቱበት፣ የስራ ዕድል የሚያገኙበት፣ ገቢ የሚያገኙበት እንዲሆኑ እኛ በመቶዎች የሚቆጠሩ ሱቆች ገነባን። እኛ የገነባንና ፕራይቬቱ የግል ሴክተሩ የገነባውን አሁን ባለቀው ኮሪደር ላይ ብቻ ከ400 በላይ ነው። ሼዶቹ እንዳሉ ሆነው ማለት ነው። እነዚህ የስራ ዕድልን አይደለም የሚፈጥሩት። ኮሪደሩ ሲገነባ እኮ በመቶ ሺዎች የስራ ዕድል ተፈጥሯል።